በጣም ልንጠነቀቅባቸው የሚገቡ እኛን ሳናውቀው በድህነትና በዕዳ ውስጥ የሚያስሩንን 5 አጥፊ ልማዶችን እንመልከት። አንደኛ፣ ሰው ምን ይለኛል የሚለው በሽታ። ይህ በኢትዮጵያ ወጣቶች ዘንድ ትልቁ መቅሰፍት ነው። የሌለንን ብር ተበድረን የሰውን አይን ለማስደሰት እንሞክራለን። ጓደኞቻችን ጋር ስንሄድ የ500 ብር ማኪያቶና ኬክ እንጋብዛለን። በውስጣችን ግን ያቺ ብር የመጨረሻችን ልትሆን ትችላለች። አቅማችን የማይፈቅደውን ውድ ስልክ በዕዳ እንገዛለን። ቸርች ውስጥ የቅንጦት ልብሶችን ለመልበስ እንወዳደራለን። ወዳጄ፣ የሰውን አይን ለማስደሰት የምትኖር ከሆነ ፈጽሞ ባለጸጋ መሆን አትችልም። እውነተኛ ባለጸጎች በውጫዊ ቁሳቁስ ሳይሆን በውስጣዊ ማንነታቸውና በባንክ አካውንታቸው የተረጋጉ ናቸው። መጽሐፍ ቅዱስ የአይን አምሮትና የሥጋ ምኞት የኑሮም ትምክህት ከዓለም እንደሆነ ይነግረናል። ይህንን የትዕቢት መንፈስ ሰብረህ ውጣ። ሁለተኛ፣ የሥራ ንቀት። ብዙ የክርስቲያን ወጣቶች የቢሮ ሥራ ካልሆነ አልሰራም ይላሉ። ጫማ መጥረግ፣ ዕቃ መሸጥ፣ የቀን ሥራ መስራት ወይም መሬት ላይ መውረድ እንደ ውርደት ይቆጥሩታል። ነገር ግን ውርደት ሥራ መፍታትና ሰውን መለመን እንጂ በራስ ላብ መስራት ፈጽሞ ውርደት አይደለም። ዳዊት ንጉሥ ከመሆኑ በፊት እረኛ ነበር። ኤልሳዕ ነቢይ ከመሆኑ በፊት ገበሬ ነበር። የእግዚአብሔር ሰዎች በሙሉ ከታች ነው የጀመሩት። ሥራን አትናቅ። የጀመርከውን ትንሽ ሥራ ጌታ ወደ ትልቅ ይቀይረዋል። ሶስተኛ፣ አላስፈላጊ የዕዳ ህይወት። ይችን ነገር ዛሬ ልግዛትና ነገ እከፍላለሁ በሚል ዕዳ ውስጥ መግባት። መጽሐፍ ቅዱስ በምሳሌ 22 ቁጥር 7 ላይ እንዲህ ይላል፣ ባለጸጋ በድሆች ላይ ይሰለጥናል፣ ተበዳሪም ለአበዳሪ ባሪያ ነው ይላል። በተቻለ መጠን ከብድር ራቅ። አልፈላጊ ካልሆነ በስተቀር ለቅንጦት ዕቃዎች ፈጽሞ አትበደር። ብድር የአእምሮን ነፃነት፣ ሰላም ይሰርቃል። ሰላም ከሌለ ደግሞ በጥበብ መስራት አትችልም። አራተኛ፣ ጊዜን ማባከን። ገንዘብን ብቻ ሳይሆን ጊዜን የምታባክን ከሆነ አንተ ድሃ ነህ። ጊዜ ከገንዘብ በላይ ውድ ነው። ገንዘብ ቢጠፋ ሊተካ ይችላል። ጊዜ ግን አንዴ ካለፈ ፈጽሞ አይመለስም። በቀን 4 ሰዓት ማህበራዊ ሚዲያ ላይ ዝም ብለህ የምታሳልፍ ከሆነ በአመት ውስጥ 1400 ሰዓታትን አባክነሃል ማለት ነው። ይህንን ሰዓት አዲስ ሙያ ለመማር ወይም ለመስራት ብትጠቀምበት ኖሮ ዛሬ ያለህበትን ቦታ አትሆንም ነበር። አምስተኛ፣ የነገ ህይወትን አለማቀድ። ጌታ ዛሬ ይመጣል በሚል ሰበብ ለነገ ሳይዘጋጁ መኖር። አዎ ጌታችን በማንኛውም ሰዓት ይመጣል። ነገር ግን እርሱ እስኪመጣ ድረስ በምድር ላይ በታማኝነት እንድንሰራና እንድንነግድ አዞናል። ራዕይ የሌለው ህዝብ ይባክናል ተብሎ እንደተጻፈ ለወደፊት ህይወት፣ ለትዳር፣ ለልጆች የሚሆን የፋይናንስ እቅድ ሊኖር ይገባል። አሁን ደግሞ ወደ ታላቁ መንፈሳዊ ህግ እንምጣ። ይህ ህግ የመለኮታዊ ማብዛት ህግ ይባላል። በዮሐንስ ወንጌል ምዕራፍ 6 ላይ አንድ ታላቅ ታሪክ እናገኛለን። ኢየሱስን የተከተሉት ከ5000 በላይ የሚሆኑ ሰዎች በጣም ተርቦ ነበር። ቦታው ምድረ በዳ ነበር። ደቀ መዛሙርቱ እነዚህ ሁሉ ህዝቦች ለመመገብ የ200 ዲናር እንጀራ እንኳን አይበቃም አሉ። በዚህን ጊዜ እንድርያስ አንድ ታናሽ ልጅ ይዞ መጣ። ያ ልጅ ምን ነበረው? 5 የገብስ እንጀራና 2 ዓሣ። አስተውል፣ 5 እንጀራና 2 ዓሣ ለ5000 ህዝብ ምንም ማለት አይደለም። ልክ ዛሬ በኪስ እንዳለችው 100 ብር ማለት ነው። እጅግ በጣም ትንሽ ናት። ነገር ግን ኢየሱስ ምን አደረገ? ህዝቡን አስቀምጧቸው አለ። ያንን ትንሽ እንጀራና ዓሣ በእጁ ላይ አነሳ፣ ወደ ሰማይ አሻቅቦ አየ፣ እግዚአብሔር አባቱን አመሰገነ፣ ባረከው። ከዚያም ለደቀ መዛሙርቱ ሰጣቸው፣ እነርሱም ለህዝቡ አደሉት። ምን እንደሆነ ታውቃለህ? 5000 ህዝብ በልቶ ጠገበ። ከበሉም በኋላ የተረፈውን ሲሰበስቡ 12 መሶብ ሙሉ ሆነ። ከዚህ ታሪክ የምንማረው 3 ታላላቅ መንፈሳዊ ህጎች አሉ። አንደኛ፣ እግዚአብሔር ከባዶ አያበዛም። ኢየሱስ ከሰማይ መና ማውረድ ይችል ነበር፣ ነገር ግን ያንን አላደረገም። ከልጁ የተገኘውን 5 እንጀራና 2 ዓሣ ተጠቀመ። ዛሬም እግዚአብሔር ህይወትን ሊባርክ ይፈልጋል። ነገር ግን ባዶ እጄን ሆነ ባርከኝ አትበለው። በኪስ ያለችውን 100 ብር፣ ያለህን ጥቂት ዕውቀት፣ ያለህን ጉልበት ወደ ጌታ ይዘህ ቅረብ። ጌታ የሚባርከውና የሚያበዛው በእጅ ያለውን ነገር ነው። ሁለተኛ፣ ምስጋናና እምነት። ኢየሱስ እንጀራውን ሳይ ይህች ምን ታደርጋለች ብሎ አልናቃትም። አባቱን አመሰገነበት። ዛሬ ላለ ትንሽ ገቢ እግዚአብሔርን ታመሰግናለህ ወይስ ሁል ጊዜ ታማርራለህ? ምስጋና የበረከት በር ይከፍታል። ማማረር ግን በረከትን ያጠፋል። ባለ ጥቂት ነገር ላይ እግዚአብሔርን ማመስገን ተማር።
ሶስተኛ የአስራትና የመስጠት ሕግ። ያ ብላቴና ያንን የያዘውን ምግብ ለራሱ ብቻ ቢበላው ኖሮ ይበላውና ያልቅ ነበር፣ ለጌታ ግን ሰጠው። ጌታ ሲባርከው ግን እርሱ ሞልቶ ጠገበ፣ ለዓለምም ተረፈ። የአስራት ሕግ የገበን 10% ለቤተ ክርስቲያን መስጠትና ለችግረኞች መለገስ ገንዘብ ላይ መለኮታዊ ጥበቃና በረከት የሚያመጣ ታላቅ ቁልፍ ነው። የእግዚአብሔር ቃል በሚልክያስ 3:10 ላይ እንዲህ ይላል፣ የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈሰስኩላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር እንደሚል ገንዘብን የሚወድ ሰው መስጠት አይችልም። ስትሰጥ ግን የገንዘብ ባሪያ ሳትሆን ባለቤት መሆንን ታረጋግጣለህ። ያኔ እግዚአብሔር ከሰማይ በረከቱን ያፈስልሃል። ውድ የዚህ ፕሮግራም አድማጮቻችን ዛሬ ብዙ ነገር አብረን አይተናል። ስለ ቁጠባ ጥበብ፣ ስለ መጋቢነት፣ ስለ አጥፊ ልማዶችና ስለ መለኮታዊ በረከት ሕግ ተወያይተናል። አሁን ይህንን ዕውቀት ወደ ተግባር የምንቀይርበት ሰዓት ነው። ለዚህም ነው የ30 ቀን የቁጠባና የበረከት ፈተና የምሰጥ። አንደኛ የውጪ ማስታወሻ መያዝ። ከዛሬ ጀምሮ ለ30 ቀናት የምታወጣትን እያንዳንዷን ሳንቲም አንድም ሳንቲም ሳይቀር ማስታወሻ ደብተር ላይ ወይም ስልክ ላይ ጻፍ። ወጪ ወዴት እንደሚሄድ ስታይ ትደነቃለህ። ሁለተኛ የ10% ቁጠባ። ከምታገኘው ማንኛውም ገቢ ትንሽ ይሁን ትልቅ 10%ቱን ሳትነካ አስቀምጥ። ሶስተኛ የአስራት ታማኝነት። በገቢህ ሁሉ ላይ መጀመሪያ 10% ለአምላክ ታማኝ ሁን። አራተኛ ዕውቀት መግዛት። በዚህ ወር ውስጥ ቢያንስ አንድ የፋይናንስ ወይም መንፈሳዊ ጥንካሬ የሚጨምር መጽሐፍ አንብብ ወይም ዩቲዩብ ላይ ጠቃሚ ክህሎት ተማር። ይህንን ለ30 ቀናት በታማኝነት ካደረግ በህይወት ላይ አዲስ የሥራ ፍቅርና የኢኮኖሚ ሰላም ማምጣት ትጀምራለህ።